በህወሓትና በፌዴራል መንግስቱ መካከል ዳግም ጦርነት ሊቀሰቀስ እንደተቃረበ በሚነገርበት በዚህ ሰዓት ሁለት ከፍተኛ የቀድሞ የህወሓት ሰዎች ያልተጠበቀ ጥሪ አቅርበዋል። እነዚሁ ባለስልጣናት የትግራይ ተወላጆች አሰላለፋችንን ማስተካከል አለብን በማለትም አይቀሬውን ጦርነት ከህወሓት ዝግጅት ጋር በማያያዝ ተናግረዋል። በህመም ምክንያት ከሞት አፋፍ ደርሰው የነበሩት ደብረጽዮን ገብረ ሚካኤልም በኤርትራ በኩል ከሀገር ወጥተው ሕክምና አድርገው ጦርነቱን ሊመሩ ትግራይ መግባታቸው ተነግሯል። የፌዴራል መንግስትም በኤርትራ በኩልም ይሁን በህወሓት በኩል ላለው የጦርነት ዝግጅት ምላሽ መስጠት የሚያስችለውን ኃይሉን ወደ ድንበር አንቀሳቅሷል። አሁን ከመቼውም ጊዜ በላይ ውጥረቱ አይሏል። በወልቃይት ያለው የተከዜ ዘብም ሁሉ ዝግጁ በማለት ላይ እንደሆነም መረጃዎች አመላክተዋል። በሌላ በኩል ደግሞ የኦሮሚያ ክልል ለአዲስ ግዳጅ በሚል ጡረታ ለወጡ የጸጥታ ኃይሎች ጥሪ ማቅረቡ ተሰምቷል። ጉዳዩ እጅግ መነጋገሪያ ሆኗል። በዘገባችን ተካቷል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። አስቀድመን የዕለቱን የውጭ ምንዛሬ መረጃዎችን እንነግራችኋለን። የኢትዮጵያ ንግድ ባንክ አንዱን የአሜሪካን ዶላር በ151 ብር ከ60 ሳንቲም በመግዛት በ154 ብር ከ64 ሳንቲም እየሸጠው ይገኛል። አንዱን ፓውንድ ስተርሊንግን ደግሞ በ198 ብር ከ38 ሳንቲም እየገዛ በ206 ብር ከ19 ሳንቲም በመሸጥ ላይ ይገኛል። አንዱን ዩሮ ደግሞ በ176 ብር ከ50 ሳንቲም በመግዛት 180 ብር ከ03 ሳንቲም እየሸጠው ይገኛል። አንዱን የስዊዝ ፍራንክ ደግሞ በ184 ብር ከ98 ሳንቲም በመግዛት በ192 ብር ከ26 ሳንቲም እየሸጠው ይገኛል። አንዱን የኩዌት ዲናር ደግሞ በ484 ብር ከ60 ሳንቲም እየገዛ በ503 ብር ከ65 ሳንቲም በመሸጥ ላይ ይገኛል። አንዱን የቻይናን ዩዋን ደግሞ በ21 ብር ከ04 ሳንቲም እየገዛ በ21 ብር ከ87 ሳንቲም በመሸጥ ላይ ይገኛል። አንዱን የዩናይትድ አረብ ኤምሬት ድርሃም በ41 ብር ከ28 ሳንቲም በመግዛት በ42 ብር ከ10 ሳንቲም እየሸጠው ይገኛል። አንዱን የሳውዲ ሪያል በ40 ብር ከ40 ሳንቲም በመግዛት በ41 ብር ከ21 ሳንቲም በመሸጥ ላይ ይገኛል። የኦሮሚያ ክልል ፖሊስ ኮሚሽን በተለያዩ ምክንያቶች ከስራ ተለይተው የነበሩ የቀድሞ አባላቱ በድጋሜ ተቀላቅለው አገልግሎት እንዲሰጡ ጥሪ ማቅረቡ ሰምቷል። ይህ ጥሪ መደበኛ ፖሊሶችን፣ የልዩ ኃይል አባላትንና የቪአይፒ ጥበቃ ክፍሎችን የሚያካትት እንደሆነም ተነግሯል። ምዝገባውም በአንድ ሳምንት ጊዜ ውስጥ መጠናቀቅ እንዳለበት ክልሉ እንዳስታወቀ መገናኛ ብዙሃን አስነብበዋል። ክልሉ ይህንን ጥሪ ያደረገው ለምን ምክንያት እንደሆነ በዘገባው አልተካተተም። የቀድሞ ከፍተኛ የህወሓት አመራሮች ያልተጠበቀ ጥሪ ማቅረባቸውን ቀጥለዋል። ከኋላ ቀር ቡድን ጥሪ ተጠንቀቁ ሲሉም ዶክተር አብርሃም በላይ ጥሪያቸውን አቅርበዋል። ቀደም ሲል ለደረሰው የሰውና የንብረት ውድመት ተጠያቂ ለመሆን ጥረት ከማድረግ ይልቅ ህዝባችንን ወደ ድርቅና ችግር ለመምራት እየሞከሩ ነው ሲሉም እነ ደብረ ጽዮንን ተችተዋል። አንተም ያውንህ ብለህ ታስባለህ፣ ማዕበሉም ይወስድሃል እንደሚባለው ዛሬ ማንም ወጣት አይታልልም። የኋላ ቀር ቡድን በተለመደው ሴራ ህዝቡንና የወደፊት ህይወቱን ችግር ውስጥ የሚያስገባ ወጣት አይኖርም ብለዋል። ጦርነት በፌዴራል መንግስት በኩል ይጀምራል የሚለውን የውሸት ምኞታቸውን ለማሳካት እንደ ሰበብ የሚጠቀሙበት ሰበብ ሞኝ የበሬ ወለደ ነጭ ውሸት መሆኑን ሁሉም ሰው ማወቅ እንዳለበት መናገር ፈልጋለሁ ብለዋል። የፌዴራል መንግስት ሰላም የህዝባችን የመጀመሪያ ምርጫ መሆኑንና ጦርነትን ፈጽሞ እንዳላሰበ ተናግረዋል። በምትኩ የህዝባችንን ፍጹም ሰላምና ደህንነት ለማረጋገጥ አስፈላጊውን ሁሉ ለማድረግ የማይናወጥ አቋም እንዳለው ተናግረዋል። ሆኖም ህዝቡ ተረጋግቶ ሰላም ሲሰፍን ተጠያቂነት ሲመጣ ለሚፈሩ ኃይሎች ብቸኛው አማራጭ በጦርነት ውስጥ እጃቸውን መደበቅ መሆኑን በማንሳት አሁን በህወሓት በኩል ያለውን እንቅስቃሴ ተናግረዋል። ስለዚህ የትግራይ ህዝብ እንዲህ አይነት ሴራ ተረድቶ ተረጋግቶ መደበኛ ህይወቱን መኖር አለበት። የትግራይ ወጣቶችም ለጦርነት እምቢ ማለት አለባቸው ብለዋል። የትግራይ ተወላጅ የእናት ትግራይን እንባ ማቆም አለበት። ነገር ግን ልጆችንና ወጣቶችን በትምህርት በምርምርና በልማት እንቅስቃሴዎች ውስጥ ማሳተፍ ሲኖር ነው ይህን ማድረግ የሚቻለው ብለዋል። ከጫካና ከዋሻ ውጪ እንዲበተኑ አትፍቀዱላቸው ብለዋል። ያለፈው በቂ ነው፣ ምርጫችን ሰላም ነው፣ በቁም ነገር ተከራከሩበት ሲሉም ለወጣቶች ጥሪ አቅርበዋል። የፌዴራል መንግስት ሰላምን ለማረጋገጥ ከጎናችሁ መሆኑን ልታውቁ ይገባል፣ ይህንንም ላረጋግጥላችሁ እወዳለሁ ብለዋል ዶክተር አብርሃም በላይ።
ሌላኛውን ያልተጠበቀ ጥሪ ያቀረቡት ደግሞ ወይዘሮ ኬሪያ ኢብራሂም ናቸው። ወይዘሮ ኬሪያ ኢብራሂም በትግራይ የአስቸኳይ ጊዜ መታወጅ አለበት ማለታቸው ተሰምቷል። የቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም ትላንት በሰጡት ቃለ ምልልስ ለህዝብ ሲባል የጦርነት በሮች ሁሉ መዘጋት አለባቸው ብለዋል። ለዚህ ደግሞ በአገር ውስጥም ሆነ በውጭ የሚገኙ የክልሉ ተወላጆች ጥረት ማድረግ ይገባቸዋል ብለዋል። ኬሪያ ወጋግታ ከተሰኘው ጋዜጣ ጋር ባደረጉት ቃለ ምልልስ የትግራይ ተወላጆች አሰላለፋችንን ማስተካከል አለብን ብለዋል። ከፌዴራል መንግስት ጎን በመቆም ህዝባችንን ከችግር ማላቀቅ ይኖርብናል ያሉ ሲሆን በትግራይ ውስጥ በአስቸኳይ ጊዜ አዋጅ መታወጅ እንዳለበትም አስረድተዋል። ንግግራቸውን ሲቀጥሉም የፌዴራል መንግስት ሊመልሳቸው የሚችላቸውን ጥያቄዎች መመለስ መቻል አለበት ብዬ አስባለሁ ብለዋል። ይህንን እንዲመልስ መቃወም ሳይሆን ከጎኑ መቆም አለብን በማለት ተናግረዋል። የትግራይ ህዝብ ከአገሩ ጋር የመዋጋት ታሪክ እንደሌለው የጠቀሱ ወይዘሮ ኬሪያ ኢብራሂም የህወሓት ቡድን ግን ጦርነት ለማስነሳት እየሞከረ እንደሚገኝ አስረድተዋል። ጨምረውም የትግራይ ህዝብ ከአገሩ ጋር የሚጋጭበት ምንም አይነት ሁኔታ የለም ሲሉ ተደምጠዋል። እንዲህ አይነት ታሪክ የለውም። ህዝቡ አገሩን የሚወድ በመሆኑ ከፌዴራል መንግስት ጋር መቆም ይኖርበታል በማለትም ለትግራይ ህዝብ ጥሪ አቅርበዋል። የቀድሞዋ አፈጉባኤ ሲቀጥሉም የትግራይ ህዝብና ምድር የጦር ሜዳ እንዳይሆን መጠንቀቅ አለብን ነው ያሉት። የጥፋት ኃይሎችን መዋጋትም አለብን፣ ትግራይ የጦር ሜዳ መሆን የለባትም ሲሉ አሁን ያለውን የጦርነት ዝግጅት ተናግረዋል። ስለዚህ እንዳይከሰት አሰላለፋችንን ማስተካከል ያስፈልጋል ብለዋል። በማስተካከልም እኔ ሰላም ይምጣ፣ ጦርነት አቁሙ እያልኩ ነው ሲሉም ከፌዴራል መንግስቱ ጋር ያላቸውን ዝምድና በይፋ ተናግረዋል። ሰላም በትግራይ እንዲሰፍን ችግሩን በህጋዊ መንገድ መፍታት ካልተቻለ አስቸኳይ ጊዜ አዋጅ መታወጅ አለበት፣ ምክንያቱም ትግራይ ውስጥ ስርዓት አልበኝነት አሁን ነግሷል ብለዋል። ህዝቡ ለጦርነት ገንዘቡን እንዲለግስና በጦርነቱ ውስጥ እንዲሳተፍ ለማስገደድ እየተሞከረ ነው በማለትም አሁን ያለውን የነ ደብረ ጽዮንን እንቅስቃሴና ዝግጅት ለህዝብ ይፋ አድርገዋል። የዶክተር ደብረጽዮን ገብረ ሚካኤልና የአቶ ጌታቸው አሰፋን ጨምሮ በ27 የትግራይ ባለስልጣናት ጀነራሎችና ቤተሰቦቻቸው ላይ የፌዴራሉ መንግስት የገንዘብ እግድ መፈጸሙ ተሰምቷል። የህወሓት የፖለቲካና ወታደራዊ አመራሮች የባንክ አካውንት እንዲታገድ የፍትህ ሚኒስቴር ለባንኮች የጻፈው ደብዳቤ ማመላከቱ ታውቋል። ለሁሉም የኢትዮጵያ ንግድ ባንኮች የተጻፈው ደብዳቤው በሁሉም ዘርፍ የሚያደርጉት የገንዘብ እንቅስቃሴ ታግዶ እንዲቆይና ከፍርድ ቤትም ተጨማሪ ደብዳቤ እንደሚያቀርቡ ያትታል። ይህ በእንዲህ እንዳለ የፕሪቶሪያ ስምምነትን ያፈረሰውና ትጥቅ አንፈታም ያለው ህወሓት መሆኑን ደብረ ጽዮን በይፋ ማመኑ ተነገረ። የህወሓት ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል ትጥቅ መፍታትን አንቀበልም በማለት በይፋ የተናገሩት ንግግር ቡድኑ ለሰላም ያለውን ንቀትና የፕሪቶሪያውን ስምምነት መሰረታዊ ድንጋጌዎች የጣሰ መሆኑን የሚያረጋግጥ ነው ተብሏል። የፕሪቶሪያው ስምምነት ዋነኛውና የማይታለፈው ነጥብ ትጥቅ መፍታት፣ መበተንና መልሶ ማቋቋም ዲዲአር ሆኖ ሳለም ዛሬ ላይ ይህ አይሳካም ማለት ስምምነቱን በይፋ መቅደድ ነው የሚሉ ትንታኔዎችም ተሰምተዋል። ይህ የሚያሳየው ህወሓት ከጅምሩ ወደ ፕሪቶሪያ የሄደው ለሰላም አስበው ሳይሆን በጦር ሜዳ የደረሰበትን ሽንፈት ለመሸፈንና ለቀጣይ ጦርነት ኃይል ለማሰባሰብ የጊዜ መግዣ እንዲሆነው ብቻ እንደነበር የሚጠቁሙ ትንታኔዎችም መደመጥ ጀምረዋል። ደብረጽዮን በአንድ በኩል የአፍሪካ ህብረት ስምምነቱን ያስፈጽምልኝ እያሉ ሲማጸኑ፣ በሌላ በኩል ደግሞ ስምምነቱ የሚያዘውን ትጥቅ መፍታት አንቀበልም ማለታቸው የፖለቲካ ቁማርተኝነት ጥግ ላይ መድረሳቸውን አመላካሽ ነው ተብሏል። ስምምነቱን በቅን መንፈስ ይተገብራሉ እያሉ እሳቸው ግን በጠመንጃ አምላኪነት መንፈስ ትጥቅ አልፈታም ማለታቸው ትልቅ ምጸት ነው ተብሏል። ይህ አቋም በትግራይ ህዝብ ስም ዳግም ለጦርነት የመዘጋጀት ፍላጎት መኖሩን የሚያሳይ ሲሆን ለክልሉ አለመረጋጋትና ለስምምነቱ መስተጓጎል ተጠያቂው ራሱ ህወሓትና በጦርነት ለመኖር የሚፈልጉ መሪዎቹ መሆናቸውን ለዓለም አቀፉ ማህበረሰብ ግልጽ አድርጎታል። በአጭሩ የህወሓት ፍላጎት እኛ የፕሪቶሪያ ስምምነትን አናከብርም፣ እናንተ ግን አክብሩ የሚል ነው የሚል መረጃ ተሰራጭቷል። የተለያዩ ወደቦች ያስፈልጉናል ሲሉ ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረት ስብሰባ ላይ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ለአፍሪካ ህብረት ጉባኤ ተሰብሳቢዎች ባደረጉት ንግግር ላይ ከ130 ሚሊዮን በላይ ህዝብ ላለው እንደ ኢትዮጵያ ላለ አገር ቀጣይነት ያለው እድገት የተለያዩ የወደብ መዳረሻዎች ያስፈልጉታል ሲሉ
ተናግረዋል። ጠቅላይ ሚኒስትሩ በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ባስተላለፉት መልእክት አስተማማኝ የባህር በር መዳረሻ በሰላማዊ ትብብር ማረጋገጥ መሰረታዊ ነው ብለዋል። ለአፍሪካ ቀንድ ሀገራት የወደፊት የምጣኔ ሀብትና ለረጅም ጊዜ መረጋጋት አስተማማኝ የባህር በር አስፈላጊ መሆኑንም በንግግራቸው ላይ አንስተዋል። አሁን የምንገኘው የዓለም አቀፍ ሽግግር ላይ ነው ያሉት ጠቅላይ ሚኒስትር አብይ በዚህ እርግጠኝነት በጠፋበት ዘመን የአፍሪካ ጥንካሬ የሚመሰረተው በራስ መተማመንና በአንድነት በሚቆም ህብረት ላይ ነው ብለዋል። ኢትዮጵያ የባህር በር የማግኘት ፍላጎቷን በተደጋጋሚ እያነሳች ቀጥላለች። ከዚህ ቀደም ጠቅላይ ሚኒስትር አብይ አህመድ 130 ሚሊዮን ህዝብ የጂኦግራፊ እስረኛ መሆን የለበትም ሲሉ መናገራቸው ይታወሳል።